ና ቤተሰቦች እት ያውን እት በጣም የተነፋፈው እንደው ስልክ ላይ አሳየው። ለምንድን ነው ይሄን ነገር ማሳያችሁ? እናንተ እንድትማሩበት እንድትጠናከሩ። ምን ውሸት ይመስላችኋል? እንደዚህ ስታያውን በጣም አሪፍ ቤት በጣም ጠንካራ ምናምን ይመስላችኋል? ተበልቷል እንዳለ እና ይሄ አስቡ። ባለፈው ወደ 4000 ምናምን አውጥቼበት ይሄኛው ቆርቆሮ እት እንዴት እንደጋመረ እንዴት ትልልቅ እንደወረ ማለት ነው። ስለዚህ በደንብ የሚታይ አይመስለኝ የተጠምረዛዛ እና ይሄን ይመስላል። ሰላም ውድ ተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? ማስተካው ላንሳው ማስተካው ፈታንሽኒ አንተ እኮ ቀልድ ከይጠገበ ምንድን ነው እሱ የበላኸውን አውጥተህ አይበላም፣ መልሶ አይበላም ጣለው። እና ውድ ቤተሰቦቼ ሰላም ናችሁ አላችሁ? ይሰማችኋል? ቤተክርስቲያን ይሰማችኋል ብዬ አስባለሁ። እንዴት ደስ እንደሚል እግዚአብሔር እኮ እረፍ ወዴት ነህ? እንግዲህ ስርስሬ እየሄደ እንትን ማድረጉ አይቀርም። እረፍ ምን ፈለክ? ተው አትዝጋው። ተው እሺ፣ ይቀመጥ እሺ። አነሳዋለሁ ልብሱን አነሳዋለሁ። እንዴት ላውራ እና ቤተሰቦቼ እግዚአብሔር ይመስገን እጅግ በጣም ደስ ይላል። ባለፈው አቅርቤላችሁ እዚህ ጋር ነው ከኔ ጀርባ ማለት ነውና 10 ደቂቃ ምናምን ቢያስሄድ ነው 10 ደቂቃ ማለት ነው። እና እጅግ በጣም ነው በቃ እንጃ ደስ ያለኝ ባለፈው አቅርቤያችሁ። ወይ አሁን ደግሞ ጾም ነው ታውቃላችሁና ደስ ይላል። ግን ልጁ እሺ ብላ ቆይልኝ አለ እዛ እና እንትን ላሳያችሁማ። ወይ ቆሻ መጣለሁ እና ላሳያችሁ እንትን ማለት ወይኔ በረከት ምን ላድርግ? እግዚአብሔርን አስቸገረኝ እኮ እና እንትኑ ይሄ ሰላጣው ማለት ነው። እናንተ እዩት እንትን አለ። ቆይ አቅርቤ ያሳያችኋለሁ። ማን አቅርቤ ያሳያችኋለሁና እንትን አለ። በቃ 2-3 ከላው ላይ ከበላም በኋላ ረዘመ እንትን ሊጋምር ማለት ነው። ሊጋምር ነው የሚባለው። ያሳያችኋለሁ እና ቆይ እንዴ እግሬዛ ቀረ እግሬ ቀረ። የቀበጡ ቀሞታ ይገኝ ይባላል ወይ? ቆይ ቢሌ ይሄ ያዳዱ ትቆጣለች ወይ? ቆይ ላሳያችሁ። እረፍ እዩትማ እትቆማኑ እዛ እንግዲህ ከዛ በኋላም ተቀንጥሰናል። እንደዚህ እንትን አይልም። እኔ ካሜራ እንግዲህ ያልችልበት እንዴት አድርጌ ልቅረጽላችሁ እና እዩት እንዴት እንደጋመረ። ቆይ አሳያችኋለሁ በደንብ ጠጋ አድርጌ ነት እንዴት ከጎን ያ እንደገና ደግሞ ይሄ እንትን ነው ፌቱ ይሄ እንዴት እንደጋመረ ፍሬ አውጥቷል። እሺ ፍሬ እንዴት እንዳወጣ በጣም ብዙ ነበር እና በጎች ምናምን እየገቡ ይዩት። በጣም ብዙ እንደዚህ አይነት መቼ መሳጨቻለሁ። ይሄ ደግሞ ሞተ በቃ ይዩት እና ይዩት። የዚህን ሰሞኑን በጣም እየዘነበ ነበር። እንትኑ እንዴት ይሄው እንትን አልፋፋ አለ ማለት ነው። እዚህ ጋር ይሻላል። የባለፈውም ደግሞ እንዴት እንዳደረገ የተወሰነ አደገ፣ የተወሰነው አድጓል። እቺ ተወሰነ አደገ። የትኛው እንዴት እንደጋመረ እንዴት ትልልቅ እንደወረ ማለት ነው። የተወሰነው ግን ዶሮች እየጫሩት አጠፉት። ይሄ ግን በቃ በደንብ እንትን አላለ። በደንብ ሳይበላ እናንተ ጋመረ ማለት ነው። እንዴ ከጋመረ በኋላ ጭንቅላቱን ደግሞ ይሄ መስበር አይቻል ምናምን ይሞታል። በቃ አዲስ ብቻ ነው መትከል የምትችሉት። እዚህ ጋርም ደግሞ አለ። እዚህ ጋርም እንዴት እንደጋመረ
እንደውም ስልክ ላይ በደንብ የሚታይ አይመስለኝ በጣም ረዛዛ እና ይሄን ይመስላል እንዴት እንደሚሰማያት እና የሆነ ከ6 ኮባ ማለት ነው ማለት ከ6 ኮባ አንድ ኮባ ናት የቀረች አንድ ኮባ ናት የቀረች እንትን ምጥ መሰለኝ የበላው ምጥ ይሁን አላውቅም ብቻ መጀመሪያ ላይ ለዚህ ተቆጥቆጦ ተበልቶ ነበር አቤት እንደው ልጅ ሆኖ በቀር እግዚአብሔር ልጅ ሆኖ በቀር እና ምንድነው ለእናንተ አሁን ይሄ ነገር ምን ይጠቅማል ይኛል ልትሉ ትችላላችሁ የሚጠቅም እጭ ለማለስቲ እኔ አላውቅም እናንተ ቡና ስለምጠጣ ነው እንዴ ልቤን ድክም ሳውራው ልቤን ድክም ይለኛል ማለት ነው እና የውነት ይሄ የወሰድኩት ያው እናንተ መክራችሁ ነው ባለፈው ነግራችኋለሁ ዛሬ ላይ ግን ሆነ ሲያምረኝ መስል በጣም ነብሰ ጥሩ በነበርኩበት ሰዓት በጣም ያምረኝ ነበር እሺ ዛጋርግ ዋ እሺ ዛጋርጎ ዘንድሮ ልጆች እና ዛሬ ላይ እናንተም ይሄ እንደዚህ ከተደረገው እኔ አሁን ችግሬን ብዙ ጊዜ ነግራችኋለሁ መደጋገም አስፈልገው እንደዚህ ውሃ ልኩ ላይ ራሱ ትንሽ የቤት ካላችሁ ውሃ ልክ ላይ ራሱ በቃ በጃሪካን የተበላሽ ጃሪካን ተቆርጡትና ለቦታ መዳበሪያም የተለያየ ነገሮችን እራፍ እንጂ ይሆናል እና እናን እንደዚህ ማላደርግበት የማላስተካክልበት ከዚህ በፊትም ነግራችኋለሁ ብዙ ምክንያቶች አሉ ከዛ ቤት ጋር ደግሞ ሰዎችንን ተስፋ ነው የሰው ልጅ የሚያኖረው እንደምታዩት አጥሬ እንዳለ ዙሮ እንትን የለው ታያችኋል ብዬ አስባለሁ በዚህ በኩልም ያችሁት ቢያንስ 30 ቆርቆሮ ያስፈልገኛል ቢያንስ 30 ያስፈልገኛል እስከዚህ ድረስ ብቻ ማለት ነው እስከዚህ ድረስ ከሱ እስከ ላይ ድረስ ደግሞ ከተባለ ቢያንስ 35 ወይ 40 በቃ አጠቃላይ 40 ቆርቆሮ ያስፈልገኛል አስቡ ዙሮውን ለማጠር ማለት ነው እና እስቲ እግዚአብሔር ያውቃል በዛ የተነሳ ብዙ ይሄ ነገር አጥር ለምን ይከለክላል እሺ ይከለክልሻል ወይ ብትሉ ምን ቢቢ ቆሽሿል እኮ እሱ አልቆሽሽም ወሰዱሽ እና ይሄ አይደለም አጥሩ አይደለም የሌላ ሰው ይገባሉ ምን ይላሉና በዛ የተነሳ ያው የሆነ ነገር ማድረጋችሁ አልችልም ያ ነው ችግሬ ማለት ነው እና እግዚአብሔር ያለቀን ይስተካከላል ተመስገን ነው ያላለምኩትን ያላሰብኩትን ነው እየኖርክ ያለውትና ተመስገን እናንተም ጎብዙ በርቱ ጠንክሩ ተስፋ እንዳቆርጡ ልላችሁ ፈልጋለሁ ግን ከምንም በላይ 100 ካሬም ቢሆን ቤት ውስጥ ተጫውታ 100 ካሬም ቢሆን ግዙ አሁን ላይ ታቃታላችሁ ሰኒ ጓደኛዬን በፊት ስትኖርበት የነበረው ቤት እንግዲህ ስንት ከ10 አመት በላይ ነው የኖረችበት ግን አሁን ላይ ልቀቂ ተብላለች እና ምንድነው ልቀቂ ሲባል ልቀቁ ማለቱ አይደለም የሚገርመው ነገር ማለት ነው የቤት ተወደደ ስራ ቦታ የሚቀርባት ስራ ቦታ የለም በጣም ብዙ ከተወራ ብዙ ነገሮች ተስፋ የሚያስቆርጡ ነገሮች ነው ያለውና እግዚአብሔር ያለው ነው የሚሆነው እናንተም ብትሆኑ ቤት መግዛት አለባችሁ ቢያንስ እኔውና ቤተሰቦች ይሄውን በጣም የተነፋፈው እንደውም ስልክ ላይ አሳየው ለምንድነው ይሄን ነገር ማሳያችሁ እናንተ እንድትማሩበት እንድትጠናከሩ ምንም ቢሆን እውነቴን ነው የምላችሁ ቤቴ ውስጥ አሁን አልገላ አንዳንዴ በጣም ኃይለኛ ዝናብ ኃይለኛ በረዶ ሲዘንብ ማለት ነው እንትን ይላል ያፈሳል አልገላ ያፈስብኝና እቃዎችን እንዲህ ማስቀምጠው ውሸት ይመስላችኋል እንደዚህ ስታያውን በጣም አሪፍ ቤት በጣም ጠንካራ ምናምን ይመስላችኋል ተበልቷል እንዳለ እና ይሄ ባለፈው ወደ 4000 ምናምን አውጥቼበት ይሄኛው ቆርቆሮ 3 ቆርቆሮ የእጅ የምስማር የእንጨት አድርጌ አሰርች ነበርና ይሄ ያፈሳል ይዩት የበሰበሰ የሚታያቸው ይሄ 4-5 ላይ ያለው ማለት ነው ውሃ እየገባበት በጣም የሚያንጠባጥው ውስጥም ይገባብኛል እንደገና ደግሞ እዚህ ጋር ውሃ ያለበት ቦታ ይታያችኋል ብዬ አስባለሁ
ይሄ ቆርቆሮ ወደ ውጭ ሳይሆን ወደዚህ ነበር የሚፈሰው አይደል? ወደዚህ ነው የሚፈሰውና እዛ ጋር እንደዚህ ጥር ብሎ እንዲህ ነው የሚፈሰው። ለምን ኦሪጂናል ቆርቆሮ ስላልሆነ እኔ እንዳቅሜ ነበር የገዛሁት። ግን ቤት ውስጥ የሚገባብኝ እንደዚህ እየተንሸራተተ ወደ ግድግዳ እየገባ እያፈሰሰ ይሄ ቤት እንግዲህ እኔ ይሄ ነው ያለው ማለት በጣም ውስጡ ተሰንጥቋል። ውስጡ በጣም ብዙ ነገር ሆኗል። ብዙ ነገሮችን የሆንኩበት ለዚህ ቤትና ብዙ አይነት ፈተናዎችን ያሳለፍኩበት ግን እግዚአብሔር ይመስገን እንደፈለኩ አንዳንድ ጊዜ እኛ ሰዎች ስንቀር ማመስገን ስለማንችል ነው እንጂ እግዚአብሔር ይመስገን በቃ አላለሁ። ሌሎቹ ደስንከራተቱ የቤት ኪራይ እንደዚህ ምንም ለመኖር የተለያየ ስራ ለመስራት ባይመችም ብቻ እግዚአብሔር ይመስገን እንደዚህ ባዶ መሬትም ቢሆን ሻራ ወጥሮ ይኖራል። የራሳችሁ እስከሆነ ድረስ ማለት ምድር የኮንትራት ናት። ዛሬ የሆነ ነገር ነው ነገ የሆነ ነገር ነው አይታወቅም። ግን ቢያንስ ብታጡ እንኳን ቆሎ እንኳን ተበልቶ ይኖራል እንደፈለጋችሁ። አሁን ይሄ ባባው ልጅ ማለት ነው በቃ እኔ ምጫዋለሁ እሱም እንደዚህ ሲጮ ሲያለቅስ ምናምን ክራይ ቤት በሆን ኖሮ እንጃ አንድ ቀን እንደማሳድሩኝ አውቃለሁ። አንድ ቀን ለምን የመጣ ሁሉ ለክፋት ሳይሆን የመጣ ሁሉ የቤት የመጣ ሁሉ አብሬ ሊድ ልጅነት አብሬ ሊድ ያው የሱፍ ሰው ፍቅር ስላለው በጣም ነው ሰው የሚወደውና ትንሹም ትልቁም ሲገባ በቃ በሆነ ነገር ካላታለልኩት ስልክ ሰጥቼው ወይ ነው ነገር ካላልኩት በስተቀር በቃ ለመጣ ሁሉ ሰው ነው የሚያለቅሰው። እንባውን እንዲህ ሲያፈስ ነው የሚውለው። በቃ እኔ ያራይን ጠፋው ሁሉ እስከምን ድረስ ማለት ያና ያንሳስበው እውነት ይሄ ተራ ነገር ነው። እግዚአብሔር እንደምላችሁ ተራ ነገር ነው። እና ለማንኛውም ብዙ አይነት ነገሮች አሉ። አንቺ ቤት አለ አረንጓዴ ሆኗል ሁሉ በጣም ውሃ ከመፍሰሱበት የተነሳ እንደዚህ ነው የሚረጭበት። ኦፋይ ደከመ ዝም ብሎ ደከመኛል። እና ውድ ቤተሰቦች ለማንኛውም እናንተም ጠንክሩ፣ ስሩ። የሰራችሁት ነገር ቁም ነገር ላይ አውሉ። የሚያነሳችሁ ቤታችሁ ቢከፋችሁ በቃ ብዙ ነገር ብትሆኑ ቤታችሁን ገብታችሁ ትዘጋላችሁ። ይሄ ቤት ስንት ጉድ እንደቻለ ይሄ ቤት ስንት ነገሮች እንደሆነ ስላችሁ ሲደብረኝ በፊት ነፍሰ ጡር እያለሁ ባባንም ገብቼ ዘጋለሁኝ። ዘግቼ በቃ ጧት ወይ ነጋ ሲመጣ ነው የምወጣው ወይ በቃ ቤትን ዘግቼ ሁሉ ነበር ስራ የምሰራራውና አሁን ላይ ነው ማህበራዊ ኑሮን በደንብ ያወቅኩት፣ ከሰው ጋር መገናኘት የለመድኩት፣ ብዙ ነገር ሆኜበታለሁና ለእናንተ አይነገራችሁም። ለማንኛውም ላይክ ሼር እያደረጋችሁ መጠየቅ የፈለጋችሁትን ነገር ጠይቁኝ። ለማንኛውም ቻው።